ወጣቶች ማታ ማታ የሚነሳ ኃጢአት የለብንም? ማታ የሚጀምር ሞት እደጃፋችን ላይ ነው ያለው። የምንሰማው አስደንጋጭ ነገር ነፍሱን ይማረውና ጌዲ መቄዶንያን የማያውቀው አለ ብዬ አላስብም። አሁን ላይ ህይወቱ ካለፈ 1 ዓመት ሊሞላው ጥቂት ቀናቶች ብቻ ቀርተውታል። ታዲያም ከጎኑ የምትመለከቷት ደግሞ ከዓመታት ጀምሮ የተከበራችሁ ውድ የቲቪ ሰዎች ዛሬም እንደተለመደው አስተማሪና ቁም ነገር አዘል የሆኑ መረጃዎችን ሌላችሁ ቀርብ ያለው ወደ ቪዲዮቹ። ከዛ በፊት ግን ለቻናል አዲስ ሆናችሁ ላይክ እና ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቻናል መቀላቀል ትችላላችሁ። ወደ ቪዲዮቹ በመጀመሪያ እንግዲህ በትናንትናው ዕለት መምህር ዘላለም ወንድሙ ሁላችንም እንደምናውቀው መምህር ዘላለም ወንድሙ ህይወታቸው እንዳለፈ እናውቃለን። በዚህ ምክንያት መላው ክርስቲያና ሃይማኖት ተከታዮችና ቤተሰቦቻቸው ጥልቅ ሐዘን ውስጥ ገብተዋል። እስኪ ስለዚህ ቪዲዮ የተሰራ አንዳንድ ነገር አለ ተመልክተን እንመለስ። ሞት እደጃፋችን ላይ ነው ያለው። የምንሰማው አስደንጋጭ ነገር ነው በየቀኑ። ስለዚህ ሁሉ ጊዜ ተዘጋጅተን ልንኖር ያስፈልገናል። በነፋስ ክንፍ የሚበር ማንም ሊቀርበው በማይችል ብርሃን የሚኖር እሳተ መለኮት የሆነ አምላክ ከብቶች በረት ተወለደ፣ ግርግም ላይ ተኛ፣ በቅጠልና በጨርቅ ተጠቀለለ። ሰቅለው እንደሚገርሉት እያወቀ ተከትሏቸው ሄደ። ቀንድ የተባለ ኃይሉ ነው፣ ስልጣኑ ነው። ከመቀጽበት ሊያጠፋቸው ይቻለው ነበረ፣ ግን በኃይሉ አላጠፋቸው። እነሱ በቁጣ ጎተቱት፣ እሱ ግን በፍቅር ተከተላቸው። አንዳንዶቻችን ግን ከፍ ስንል ወጣትነት ስንደርስ አቋርጠናል። ከዚህ ከትሑቱ በግ ከዋሁ በግ ከቀራንዮ በግ ከእግዚአብሔር በግ ከአምላካችን ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ቅዱስ ሥጋ ክቡር ደም የሕይወትና የአገልግሎት ማስታወሻ የዘመናችን የወንጌል ገበሬ መምህር ዘላለም ወንድሙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንጋፋና ተወዳጅ አገልጋይ የነበሩት መምህር ዲያቆን ዘላለም ወንድሙ ወልደ ሰማዕት ከዚህ ዓለም ድካም ማረፋቸውን መላው ምእመናን አገልጋዮችና መንፈሳዊ ልጆቻቸውን በከፍተኛ የሐዘን የድንጋጤ ማዕበል ውስጥ ዘፍቀዋል። ይህ ማስታወሻ መምህሩ ለቤተክርስቲያን ያበረከቱትን ጉልህ አስተዋጽኦና ያሳለፉትን መንፈሳዊ ሕይወት የሚዘክር ይሆናል። ከገጠር እስከ ከተማ እንዲሁም ከሀገር ውስጥ እስከ ውጭ ሀገራት ድረስ ቅዱሳን ወንጌል በታማኝነትና በትጋት ሲያገለግሉ የቆዩት መምህር ዘላለም ንግግርን ብቻ ሳይሆን ሕይወትንም የሰበኩ የዘመናችን የቅንነት አምባሳደር ነበሩ። ጠቢብን ሰዎች አዋቂ ይሉታል፣ ነገሩም ጣፋጭ የሆነውን እጅግ ያደምጡታል። ምሳሌ 16:21 እንደሚለው መጽሐፍ ቅዱሳዊ ቃል አንደበተ ርቱዕ የነበሩት መምህር በራሳቸው የትምህርት መድረክ ዩቲዩብ ቻናል ከ346 በላይ ጥልቅ የወንጌልና የነገረ መለኮት ትምህርቶችን በማስተላለፍ የብዙዎችን አጥንት ያለመለሙ ነፍስን ያረሰረሱና መንፈሳዊ ፍሬ እንዲያፈሩ መሰረት የጣሉ የቤተ ክርስቲያን እንቁ ነበሩ። መምህር ዘላለም ክርስትናን በተግባር እንጂ በንግግር ብቻ አልኖሩትም። ታይታንና ግርግርን የማይወዱ በስውር ለምስኪኖች የሚደርሱ ሰው አክባሪና የማይናወጥ ስብዕና የነበራቸው አባት ነበሩ። መድረክ ላይ የሰበኩት ፍቅር ከመድረክ ጀርባም በሕይወታቸው የኖሩ የልብ ሰው ነበሩ። የቅርብ የአገልግሎት አጋሮቻቸው ብዙ ተራራዎችን አብረን ወጣን፣ በአንተ ላይ ግን አንዲት ክፉ ነገር አይቼ አላውቅም ሲሉ በእንባ የመሰከሩላቸው ለዚህም ነው። ለደብረ ከርቤ ግሸን ማርያም የነበራቸው ፍቅርና ጥልቅ መንፈሳዊ ቁርኝት እጅግ ልዩ እንደነበር በቅርብ የሚያውቋቸው ይመሰክራሉ። የማይጠገብ ትምህርታቸውን ሲያካፍሉ የኖሩት እኚህ ታላቅ አገልጋይ እስከ ሞት ድረስ የታመን ከሆነ የተባለውን መለኮታዊ ቃል ጠብቀው ከዚህ ዓለም ድካም አርፈዋል። በጣም የሚያሳዝን ነገር ነው። እስኪ እናንተ ለወዳጅ ዘመዶቻቸውና ለመላው ክርስትና እምነት ተከታዮች መጽናናትን እንመኝልታለን። ነፍሳቸውን በአጸደ ገነት ያኖርልን እያለን ኮሜንት ላይ ጻፍ እናድርግ። በመቀጠል ደግሞ መምህር ዘላለም ሲያስተምሩ ከነበሩ ትምህርቶች ውስጥ አንዳንዱን ተመልክተን እንመለስ። ዛሬ አሁን የሰማሁት ነው። መምህር ዘላለም ወንድሙ ወልደ ሰማዕት አርፈዋልና ያው እንደምታውቁ በጣም ወደ 25-30 ዓመት ሲያስተምር
በትምህርቱም በህይወቱም ነውር ያልተገኘበት ወንድማችን ነውና ብዙ ሰው ከዚህ ቤተክርስቲያን ውስጥ እየኖረ ወጥቷልና ሳይጠፋ ሳይለወጥ ያስተማረ መምህራችን ነው። አንደበቱም ሳይለወጥ ሃይማኖቱ ሳይለወጥ በህይወቱ ነውር ሳይገኝበት አበል ሳይቀበል በራሱ ትኬት እየቆረጠ በገንዘቡ የሚያስተምር መምህር ነበር። እሱ አርፏል። ነፍሱን በአጸደ ገነት ያኑርልን፣ መምህራንን ደግሞ ይተካልን። እግዚአብሔር ሰላም እንዳዋለን ሰላም ያስመሸን። የቅዱስ ቂርቆስ፣ የቅዱስ ያሬድ፣ የአቡነ ሰላማ፣ የከሳቴ ብርሃን፣ የእናታችን የቅድስት ኢየሉጣ፣ የነቢያት፣ የሐዋርያት፣ የሰማዕታት፣ የጻድቃን፣ የደናግል፣ የመነኮሳት፣ የትጉሃን መላእክት፣ የእመቤታችን የቅዱስ መስቀሉ በረከት፣ የአብ የወልድ የመንፈስ ቅዱስ ቸርነት አይለየን። አባ ገብረ ኪዳን በጣም አዝኗል። ስለሳቸው ደስ የሚል ነገር እየተናገሩ ነበር። ያሱና አባ ገብረ ኪዳን ስለሳቸው ደስ የሚል ነገር እየተናገሩ ነበር። እስኪ እናንተም እንደሳቸው የተሰማችሁን ነገር ኮሜንት ላይ ጻፉልኝ። ወደ ቀጥላ ስለ ወጣቶች ጠቃሚ የሆኑ ምክሮችን እየተናገሩ ነበር። እስኪ ደግሞ እነዚህ ምክሮች ተከታትለን እንመለስ። አርያም ሐዘነ ልቦና ታቀ መምህር ዘላለም ወንድሙ በስጋ አተነዋል። ሙሉ ሕይወቱ ስለ ክርስቶስና ስለ ወንጌል ሳይሰስት የሰጠ 365ቱንም ቀን ዘላለምን የምታገኙት በአውደ ምሕረት ላይና በአገልግሎት ብቻ። መምህር ዘላለም ባህታዊ ነው፣ ብቸኛ ነው፣ የከተማ መናኝ ነው። ሕይወት ሳያምረው ቤት ሳይሰራ ጎጆ ሳይቀልስ ስለ ወንጌልና ስለ ቤተ ክርስቲያን ብቻ በሀገር ውስጥ ከሀገር ውጭ በየክፍለ ሀገሩ ክርስቶስ ስለሰጠው የወንጌል አደራነት የኖረ ታታሪ እጅግ ብርቱ የሆነ የወንጌል ሰው ነበረ። ኦርቶዶክሳውያን መቼም በዘላለም ትምህርት ልቡን ያላቀና መንፈሱን ያላረጋጋ ሃይማኖቱን ያልወደደ ማህተቡን ያላጠበቀ አንድም ሰው የለም። አብሶ በዘጠናዎቹ ያለለኛ በሃይማኖታችን እንድንበረታና እንድንጸና ያደረገን በተሐድሶ እንቅስቃሴ ውስጥ ከፊት ሆኖ በሃይማኖታችን እንድንጸና እንድንቆይ እንድንከርም ያደረገን ዘላለም ወንድሙ ዛሬ ይህንን ብርቱ ይህንን መልካም ሰው ቤተክርስቲያን እኛም አተነዋል። ወንድማችን ቤት አላማረ፣ መኪና አላሰኘ፣ በፍጹም ቅንነት ያለ ምንም እንከን ዘላለም ይህን ባያደርገው እንኳን ሲባል ሰምቼ የማላቀ እጅግ ትሁትና የሰበከውን ወንጌል የኖርክ ያገለገልከውን የምትመስል መምህራችን ነህ። መምህር ዘላለም እናመሰግናለን። የወደድከው ያገለገልከው ክርስቶስ ኢየሱስ በሰማይ ቅድስት የሆነቿን ነፍስን ይረከብልን። ወንድማችን እንወድሃለን፣ እናከብርሃለን። አንተ የሰበክላት የኖርክላት አንዲቱ ሃይማኖት ቅድስት ኦርቶዶክስ ቤተክርስቲያን በወንጌል ባፈራሃቸው ልጆች ትቀጥላለች። መምህር ዘላለም ወንድሙ በስጋ ረፍት ተለይቶናል። እግዚአብሔር አምላክ ለኛ ምስኪን ወላጅ እናቱ መጽናናትን፣ ለወንድሞቹ፣ ለእህቶቹ፣ ለቤተሰቦቹ መጽናናትን ያደርልን። ለቤተ ክርስቲያንም መጽናናት ይሁንላት። ተመልካቾቼ እንደሰማናችሁ ናቸው። ቪዲዮቹንም እንደተመለከቱ ነው። በጣም ደስ የሚል ጥቅሞችን ነግረውናል። ያው ትጠቀሙበታላችሁ ብዬ ስላሰብኩ ይዤላችሁ የመጣሁት ወደ ቀጣይ ቪዲዮ። አሁን ሆስፒታል አንዷ ጋር ብትሄድ 30 ብስኩት ምናምን ኦሬንጅ አለ። አንዱ ደግሞ በአይኑ የሚንከራተት አለ። ያን እግዚአብሔር ይማረው ምንድነው መርፌ ያገኘ ምን ገዛ ምን ያስፈልጋል ብትል እንደው ለስላሳ ግዛልኝ ይላል። እቺ ከሁለት ሰዓት ከምናምን ያለውን ደቂቃ ለዚች ማዋ ከዛቸው አንሳት ከዛችኛው አይ አትንጋ ዶንተሽ እሁድ አለ ለሊት እንሳለን፣ ጸሎት እንጨርሳለን፣ ሰዓታት ትቆማለህ፣ ቅዳሴ አፈን ትሽራለህ። ከዛ ሆስፒታል ቤት ከዛ እስር ቤት ቤት እሁድ ነፃ ነህ። እሁድ አንድ ያው የራሱን አስራት ነው እኮ አትነካውም፣ የስጋ ስራ አይሰራም። ስለዚህ እሁድ የነሱ ያስማ ይነካው አለዛ ወይን ከሰረከው ነው የምትሰጠኝ ከሰረከው ነው የምትሰጠኝ አስራት ነው። አሁን ብዙ ሰዎች የሚሰጡን ከሰረቁት ነው። አንድ ምሳሌ ልንገርህ። ወሬ ያበዛው። ኧረ ጥሩ ነው አባ
አንዱ የሆነ ሰው አስራት ይሰጣል አለ። አይ አስራት ሁሌ ቁጭ ከምሰጠኝ እሁድ ማሽነሪዎች አሉ። እሁድ ማሽነሪ የሚሰራውን የነዳጅና የሰራተኛ ክፈልና ተርፍም ስጠኝ አልኩት። በቃ እንደውም ይሻለኛል አለ ማለት ነው። አንድ ጥሩ አባት አሉ እሳቸው ናቸው። ከዛ እሁድ ለካስ የተሰራው ወደ $40,000 ተሰርቷል። እሁድ እሺ ተሰርቷል ማለት እሁድ አይሰራም ነበር፣ ሰራ በዛለ ወደ $40,000 ተሰራ ማለት እንትን ነው። ኮንስትራክሽን ሮድ ኮንስትራክሽን እንግዲህ ያቺን 40,000 ለወስድ ነው ሰራተኛ አንተ ብሎ ማለት ኧረ አይሆንም በቃ ከሰረከው ነው የምትሰጠኝ ካልሰረከው ከአስራቱ ላይ ማለት ነው። ስለዚህ ብዙ ሰው የሚሰጠው the right money to the right place አይደለም። that's why cheating አሁን ገዳም ላይ የምታስቀምጠው ነገር የትም አይሄድም። ሌላ ጋር ግን እጅ ይገባበታል። ስለዚህ ትክክለኛው ገንዘብ ትክክለኛው ሰው አስራቱን በትክክል ቢያወጣ ተከዚህ ድዝንት ቤክ አትለምንም ቤተክርስቲያን። ለምንድን ነው ግን እግዚአብሔር 10% ስጡኝ ያለው? ለምንድን ነው ባንሰጠውስ? አሁን እኮ እሱ አልቀጠለም። አሁን መንግስት ያቀጥሏል አይደል? የምክራይ ቀጥሎባል፣ ጡረታ ቀጥሎባል። እግዚአብሔር ግን ያኔ ለሙሴ የተናገረው 10% ነው። አሁንም 10% አልጨመረም። አንተ ግን ከእችንም ለመስጠት እንትን እያለ ነው። አንድ ነገር ልንገርህ። እሺ ማነው የክርስቲና ስም? ሰይፈ ገብርኤል። አንተ አሁን የነፍስ አካውንት አለ፣ የስጋ አካውንት አለ። 10,000 አለ ከስጋ አካውንት ውስጥ እሱን ታወጣለህ አይደል? ማንም አይነካብህም። ስለዚህ 100 ብር ሰጣ የነፍስ ሰይፈ ገብርኤል አካውንት ውስጥ ነው የሚገባው። at the end of the day ወደ ህይወት ፍጻሜ ሰይፈ ገብርኤል ነው ሲሉ አንዱ አካውንቱን ይባላል። እዛ አካውንት ውስጥ ጾም አለ፣ ጸሎት አለ፣ ስግደት አለ፣ ጸዋት አለ፣ ታማመ ጠይቀዋል፣ ታሰረ ጠይቀዋል፣ ይቆይቷል። go to the hell, go to the paradise። ምን አገባው አንተ ጋር ብቻ እኔ ልስጥ እንጂ ከፈለገ ይብላም ወይ ለምን ትገባለህ እዛ ውስጥ? ስለዚህ ጾም ሩፋኤል ይመዘገባል። ሩፋኤል መዝገቡን አንተ እንጂ እናንተ ሩፋኤል ነው መዝገቡ። አዎ እሱ ነው የሚገልጠው። ስለዚህ እያንዳንዱ የነፍስ አካውንት አለው። የጾም ካጾይ ጸለይ ካጾይ ያከልከብታ እንደውም ይላል እኮ ከስድስቱ ከአስሩቱ ቃላት ኦሪትና ስድስቱ ቃላት ወንጌል መልካም ሰርቶ መልካም ሆኖን አውቆ ባይሰራት ኃጢአት ሆኖበታል። ስለዚህ ቤተክርስቲያን መሄድ ሲገባ አልሄድም ገሌና ይቸካል ኃጢአት ሆኖበታል። ፋታዊ ዘየማንስ እሷን በስተመጨረሻ በ11ኛው ሰዓት አሳት አልሰጠም። ቤተክርስቲያን የምትለውን ነገር ያድርጋ አላውቅም። ብቻ ግን በስተመጨረሻ ተዘከረና ጊዜ በውስጥ መንግስት ተከሰለለ በአንድ ሰዓት የሚገባ 16 ሰዓት ማታም የገባው ሰው እኩል ዛሬ ኃይለኛ ሰው ገጥሟል መሰለኝ። በስተመጨረሻ እኩል ምን አንተ ምን አስቀናህ ለኩስ እኔ ጠዋት ወጥቼ አንተ ያንተን ከፍያለሁ እና እንደዛ ነው። ማነው ሰይፈ ለወንድማችን በጋሻው ይጠቅመዋል ብሎ ስላሰቡ ብዙ ነገሮችን ሲያስተምሩ ነበር። ስለዚህ ቪዲዮ ደግሞ ተከታትለን እንመለስ። ነፍሱን ይማረውና ጌዲ መቄዶንያን የማያውቀው አለ ብዬ አላስብም። አሁን ላይ ህይወቱ ካለፈ 1 ዓመት ሊሞላው ጥቂት ቀናቶች ብቻ ቀርተውታል። ታዲያም ከጎኑ የምትመለከቷት ደግሞ ከዓመታት ጀምሮ እስከ ዛሬ ድረስ ከመቄዶንያ ጎን ያለች ልጅ ነች። በሺዎች በሚቆጠሩ አዛውንቶች የተመረቀችው ሙሽራ ዛሬም ላይ መነጋገሪያ ሆኗለች። ቤተሰብ ከተባረከም ልጅም ይባረካል የሚባለው እውነት ነው። ስምንም መልአክ ያወጣዋል እንዲሉም ብሩክታዊት በላይ ትባላለች። የጋብቻዋን ከ30 ሚሊዮን በላይ በጀት ከባለቤቷ ጋር በመነጋገርም ለመቄዶንያ ማበርከቷ ይታወቃል። እንደዚህ አይነት መልካምነት ታዲያ እስከ ዛሬ ታይቶ አይታወቅም በሚል ስሟ ይነሳል። ብሩክታዊት ከልደቷ ጀምሮ እስከ ሽምግልናዋ ከዛም ሰርጓን መቄዶንያ በማድረግ የምትታወቅ የሰውነት ውሃ ልክ ነች። አባቷም ባለሀብቱ አቶ በላይ ለዓመታት መቄዶንያን የሚያግዙ ቤተሰብ ናቸው። አሁንም ታዲያ ከ9,000 በላይ አረጋውያንን አቅፎና ደግፎ እያገዘ የሚገኘው መቄዶንያ መጋቢት 6 የሚያደርገውን ታላቅ የተባለ የገቢ ማሰባሰቢያ መርሃ ግብርም በዋናነት ከፊት ሆና እያስተባበረች ትገኛለች። አባቷ አቶ በላይም ለመቄዶንያ የሰጡትን ሲኖትራክ መኪና ከመጋቢት 6 ጀምሮ ለጨረታ እንደሚቀርብ ሰምቻለሁ። አቶ በላይ ደበበ የሙሽሪት አባትም እንደተናገሩት ከሆነ መቄዶንያ የሁላችንም ቤት ነው፣ ልጆቻችን እዚህ ቦታ መተን ዝግጅቱን እንድናደርግ በማድረጋቸው እናመሰግናለን ብለው ልክ እንደዚህ ቤተሰብ ሁሉ ታዲያ ሁላችንም ከመጋቢት 6 እኔ ስታይም ታያለሽ መሰለሽ እግዚአብሔር ኃጢአተኞችን ምን ያህል እንደሚረዳ እኔ አሁን የማየው ወደ ነው እንጂ ኃጢአተኞችን መቃወም ብዙ ሰው ለምሳሌ እግዚአብሔር ስቶኛል የሚል ሰው ይኖራል።
እግዚአብሔር የረሳው የሚመስለው ወይ ደግሞ በዚህ ዘመን እግዚአብሔር የማይሰራ የሚመስለው ማለት። በእርግጥ ዘመኑ የመጨረሻው ዘመን ነው። አሜሪካኖችን ምናምን ስናይ እኮ እኛም እየተከተልን የመጨረሻው ዘመን ማለት ምንድነው? እግዚአብሔር በቃ እየተወው ማለት ነው። ከእግዚአብሔር ኦልሞስት የሌለበት እንደማለት ነው። ያ ዘመን ይሄ ዘመን ከባድ ጊዜ እግዚአብሔር የተቀየመበት ጊዜ ነው። ግን በዚህ ጊዜም ይሰራል እግዚአብሔር። እኔ ያየሁኝ ነው በራሴ ነው መገደና ያየሁኝ። ስለዚህ ተስፋ አትቁረጡ፣ እግዚአብሔር ይሰራል፣ በደንብ ይሰራል። እግዚአብሔር የማይረዳቸው የሚመስላቸው ሰዎች ደግሞ አሁን እንደው መቄዶንያ ስታዩ እኛን ከረዳን እኛን ኃጢአተኞች ከረዳን በጣም ብዙ ስለምንሰሰት ነው እኔ ማለት እግዚአብሔር ስራን እየሰራ እንኳን ልንሳተፍ እየመለስ በእውነት እግዚአብሔርን የምረኝ ነው ነገር እግዚአብሔርን መሰናክል እየሆነ ከሆነ ለካ እግዚአብሔር እንደዚህ ይረዳል ማለት ነው። ስለዚህ እግዚአብሔር እንደሚረዳን ሁሉ ሰው ብዙ የተሻለ ደግሞ ሰዎች አሉ። ትንሽ ደግሞ እግዚአብሔር የሚያስደስቱ ሰዎች ምን ያህል እግዚአብሔር ይረዳቸዋል ብላችሁ አስቡት። ሁላችሁም በእውነት እግዚአብሔር እኛን ከረዳ ድርግም ነው የምነግራችሁ ከረዳ ትንሽ ብትሞክሩ ደግሞ ምን ያህል ይረዳችኋል ማለት ነው። በቃ ተስፋ እንዳትቆርጡ ነው። በተለያየ ሁኔታ ያላችሁ ሰዎች እግዚአብሔር ስቶኛል ረድቶኛል አይ እንዳትሰሰቱ። ምክንያቱም እኛንም ረድቶናል። እኛም መረዳት የማይገባ ወንጀለኛ ሰዎች ይችላል ለማለት ብዬ ነው። እንግዲህ ከህብረተሰባችን የሚጠበቀው አንደኛ መጋቢት 6 12 ሰዓት ላይ ዩቲዩብን እንዲያዩት ነው። ሁሉም ሰው ቢያየው ማየቱ ብቻ ገቢ ስለሚያስገባ ይሁንልን። ሼር አድርጉት፣ ኮሜንት፣ ሰብስክራይብ ማድረግ ዩቲዩበሮችን እና ቲክቶከሮችን እንደዚህ ሌሎችም ሶሻል ሚዲያ ያሉት ሰዎች እውነቱን ለመናገር ወደ ኦርቶዶክስ መመለስ ፈልጋለሁኝ። የቀድሞዋ ቤቴ ናፍቃኛለች እጅጉኑ መመለሱን ፈልጋለሁ። አሁን ባለውበት ሰዓት ባይሆንም መመለሴ አይቀርም ማለት ነው። በየጠጅ ቤቱ ያለ በየቲክቶኩ ላይ ያለ ማን እንዳመጣው የማይታወቅ አለ። ደግሞ ፍልሰታን እንኳን የማያስቀድሱ ቁጭ ብለው እዛው ላይ ናቸው። እነዚህ ናቸው ህግ የሚያወጡት። ቤተ ክርስቲያኗ እንዳታስተምርም ይልሃል። ቅቤ አንጣሪዋ እያለች ጎመን ቀንጣሿን ምች መታት ይባላል። ኦኬ ወንድማችን በጋሻው በቲክቶኩ አገልግሎታችን ደስተኛ አይመስልም ሲታይ። ኧረ እንደውም የተናደደም ይመስላል። ለማንኛውም በዚህ በቲክቶኩ አገልግሎታችን ላይ ታድሶቹ ፕሮቴስታንቶቹ ቤተክርስቲያናችን የማትለውን እንደምትል አስመስለው ሲናገሩ ኖ ቤተክርስቲያኗ እንደዚህ አትልም የስንል አለ። ኦኬ የማትለውን ትላለች ብለህ ከመጣ ምንድነው ለምሳሌ ገድላ ታምራት ምናምን ሊሆን ይችላል። ይሄ እነዚህ ሃይማኖት ናቸው ዶግማ ናቸው እያልክ ያገኘውን ነገር ሰብሰብ ስትመጣ ኖ ቤተክርስቲያኒቱ በሃይማኖት በዶግማ ደረጃ እንዲህ አትልም እያልን እንናገራለን። አይደለም እንዳንተ አይነቱንና በቤተክርስቲያን ውስጥ ያሉ እንኳን የሆኑ አካላት የሆኑ ሰዎች ቤተክርስቲያን ውስጥ የማይባል ነገርን በሃይማኖት ደረጃ እንላለን ቢሉ አይ ነው ቤተክርስቲያኒቱ በሃይማኖት ደረጃ እንዲህ አትልም ይህ የግለሰብ እይታ ነው ብለን እናስቀምጣለን እንናገራለን። ችግሩ ግን ምንድነው? አሁን አየ በጣም ይቅርታ አድርግልኝና ወንድሜ በጋሻው አንተ እዚህ ቤተክርስቲያን ውስጥ እያለህም እንደው ስብከቱ ላይ ነው ጥሩ አገልግሎት የነበር ይመስለኛል እንጂ ትምህርቱ ላይ ብዙ የምታውቅ አልመሰለኝም። ይቅርታ። ለምሳሌ ይሄን ቪዲዮን ታስታውሰዋለህ? ተመኛል እቺ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 20 ላይ ያለች እንደሚማለድ የሚለውን ፊደል ለን አበሳዋን ሲያሳዩት አንዴ ለ ያደርጓታል፣ አንዴ ለ ያደርጓታል። ሁላችሁም ገልጣችሁ መጽሐፋችሁ ላይ ብትመለከቱ እቺ ለእንደተሰቃየች ማንም አልተሰቃየም። እንባ ጠባቂ የፊደል ሲመጣላት ነፃ ትወጣለች። ማተሚያው እጃችን ላይ ነው ተብሎ አይኗን እየተነቆሉ እግዚአብሔር በእኛ እንደሚማለድ ነው። ኦኬ እንግዲህ ተመልከቱ። ሁለተኛ ቆሮንቶስ ምዕራፍ 5 ላይ ያለውን እግዚአብሔር በእኛ እንደሚማልድ የሚለውን ቃል ምን ብለህ ስትናገር ነበር? እግዚአብሔር በእኛ እንደሚማለድ እግዚአብሔር በእኛ እንደሚማለድ ለን እንደው እየጠነቆሉ አይኗን ለአደረጓት ብለህ ጭራሽ ስትከስም ነበረ። ኦኬ ማተሚያው እጃችን ላይ ነው ተብሎ ያልክ ስታወራ ነበር። ለን ለአደረጓት ምናምን እንደዚህ አሁን ማለት ሰው ሊሳሳት ይችላል በእንደዚህ አይነት ነገር። በነገራችን ላይ ግን እንደዚህ አይነት ስህተት ውስጥ ከወደቀ እንግዲህ መሰረታዊ ክርስትና ትምህርት ላይ በጣም የጎደለ ሊሆን እንደሚችል እጠረጥራለሁ።
ምክንያቱም በቃ ክሊርሊ እግዚአብሔር በእኛ እንደሚማልድ ስለ ክርስቶስ መልእክተኞች ነን የሚለው እግዚአብሔር በክርስቶስ በኩል ሆኖ ሰዎችን ይጣራ ነበረ። አሁን ደግሞ በእኛ በኩል ኑ ታረቁ ብሎ በእኛ በኩል ይለምናቸዋል፣ ይማልዳቸዋል ነው እግዚአብሔር። ግን አንተ የትምህርት ሌቭል የቱ ጋር ነበረ? ላደረጓት ለምን እዛ ጋር ነበርና ከዚህ ምን እረዳለሁ? ትምህርታዊ ጉዳይ ላይ ትንሽ ይቀርሃል። አይ ቲንክ ይቀርሃል። የሆነ ስብከት ላይ ነበርክ ጥሩ ይመስለኛል። እና ጌታ ደግሞ ትምህርታዊ ጉዳይ ላይ እንደው ጌታ ልብህን ያስተምረው፣ አንተን ያስተምር፣ ከዛ ልብህን አቅንቶ ደግሞ ወደ ቸርች ይመልስህ። በትምህርት ማበልጽጎ ወደ አገልግሎት ይመልስህ። እግዚአብሔር ካንተ ጋር ይሁን። ቆየን። እንግዲህ ባሳለፍነው ሳምንት ምን አጋጠማቸው መሰለሽ? እንግዲህ ከሞሃይ ወዳጆች የሰማሁትን ነገር ነው የምነግራችሁ። ስልክ ይደወላል። ኦኬ ሰይፉ ሾው ላይ አይቼዎት ነው። እሺ ታሪኮት በጣም ነው የሚመስጠው። በጣም ነው አንጀቴን የበላው። በጣም ነው የተነካሁት። እኔ ብቻ ሳይሆን ታላቅ ወንድም አለም ራሱ በጣም ነው ልቡ የተነካው። እሺ ወንድም አለም እሺ ታላቅ ወንድም እንዳለ እሺ በጣም እንግዲህ ስለደወልክልኝ አመሰግናለሁ። እና እንግዲህ አንድ እህታችን ከዚህ ዓለም በሞት በወጣትነቷ አልፋለች። እህታችን በሷ ስም ደግሞ ውጭ ሀገር እና እዚህ በዲያስፖራ አካውንት በዶላር ገንዘብ አለ እና መጀመሪያ ይማሉልኝ ምሎትን ነገር ለሰው ላይ ይናገሩ። ይሄ መሐላ ምን አመጣው? ከምምልልህ ለሰው አልናገርም ምለው ይበቃል። ግን አልምልም። ለምን? አይ እሺ ለማንኛውም በዚህች እህታችን ስም የተቀመጠ ዶላር አለ። እናው ምንድነው የሚያስፈልጉት? ቆይ ቴሌቪዥን ፕሮግራሙ ላይ እንዳየሁት እዳው እንዲከፈልልዎት ነው የሚፈልጉት። አዎ ልጆቼ በጣም አስቸጋሪ ሁኔታ ላይ ነው ያሉት። በቃ ልጆቹ እስኪ ችግራቸው ምንድነው? ልጆቼ እንግዲህ ከበርካታ የገጠር ቦታዎች ስለሚመጡ ትራንስፖርት ችግር አለባቸው። ረጅም መንገድ በእግራቸው ነው የሚመጡት፣ ደክሟቸው ነው የሚደርሱት። ብዙ ችግር አለባቸው። በቃ እንደዛ ከሆነ ሰርቪስ በቃ እንደውም የእህታችንን ፎቶ ወይኔ ሰርቪሱ ላይ አድርገን ለመታሰቢያ እዛ የትምህርት ቤቱን ስም እናረግና በጣም ደስ ይለኛል። አሁን እንግዲህ አንድ ነገር ግን እዚች ላይ የምነግሮት ነገር ገንዘቡ በዶላር ስላለ በዶላር አካውንት ማለት ነው። በዶላር አካውንት ስላለ ይሄንን ወደ ኢትዮጵያ ብር ለማውጣት ባንክ አካባቢ ያሉ ሰዎችን አናግሬያለሁ። ትንሽ እዛ አካባቢ ላሉ ሰዎች የምንሰጠው ነገር አለ። ኦኬ ጉድ የሻይ ነገር ወይን ነው የሚለው። የሻይ ነገር ምንም ይሁን የሻይ አይ ለነሱም ይሁን እሺ። አሁን እኔ ላላገኘሁት ገንዘብ አስቀድሜ ገንዘብ አውጥቼ አንደኛ የለኝም፣ ሁለተኛ እንዴት ነው የምሰጠው? አዎ እሱ ነው ዋናው። ስለዚህ እንግዲህ አስቢ። አሁን ምን አሉ? እሺ መልሼ እደውልልሃለሁ አሉና እዛ አካባቢ ካሉ ሰዎች ጋር ተነጋግረው ቆይ እስኪ በቃ እንትን ይበልና ከዛ በኋላ እንሰጣለን። ያልገባ ነገርስ እንዴት ይወጣል? ይሄኔ በጓላ በቃ በደንብ እንትን ተብሎ በቃ እግዚአብሔር ይፍረድብህ። ልብህ በምን አይነት ደረጃ እንደተጠና ግን አስበሽማ ምን ብዬ በጀምር እንዴት አድርጌ ብገባ እንዴት አመጣጡ ስቶሪው ራሱ እንዴት ያሳምናል። እኔ እኮ አመንኩ እዚህ ሆኜ እና ትንሽ እሱ ነገር ፋሲሊቲ አድርጎና ብሩ ይግባሉ። ስለዚህ ምንም አልፈልግም እኮ ሀዘን ስላለው ደግሞ ገባ ለማንም አይናገሩ የሚለው በቃ እውነት ይሁን እንዴ ብለን እንዲያምኑ እኛ ማድረግን ማለት አንፈልግም። እንዲያምኑ እንደተመለከተው እስኪ እናንተም እንደተለመደው የተሰማችሁን ሀሳብና አስተያየት ኮሜንት ላይ መጻፋችሁን አትርሱ። ወደ ዛሬ ያጣው በላ የሚያስገርም ታሪክ የተነገረሽ ነበር። እስኪ ደግሞ ተከታትለን የመጨረሻ ልንጋባ ወስነን በቃ ስለ ቤት ማቀድ የጀመርንበት ሰዓት ላይ በራሴ ጸሎት አጣሁት። በራሴ ጸሎት ማለት በራሴ ጸሎት ነው። ጸሎት ያሳጣል። አዎ እንደዚህ እውነት አይመስልንም እና ፈጣሪን ጠይቀውና ሲመልሰው ይከብዳል። በደንብ ንገሪኝ እንዲገባኝ ንገሪኝ። ልክ እነዚህን ፕላኖች ማውጣት ስንጀምር እሺ ስውሯ ማርያም ሄደን ገዳም ስውሯ ማርያም አብራችሁ ስለመኖር እያቀዳችሁ
ኦልሞስት ቃለ መግዛት ቤተ መከራየት በስርዓት እያቀድን ነው። የዛን ሰዓት ሼር አካውንት ከፍተናል፣ ብር ማስቀመጥ ጀምረናል። ከዛ ስውሯ ማርያም ሄድንና አብረን ሄድ ነው። ሁሌም የምጸልየው ጸሎት አለኝ። ከዛ ገባውና ካንቺ ከሆነ የተሰጠኝ ባሰብነው መሰረት በቤትሽ እንደሞሸር አድርጊ። ካንቺ ካልሆነና በእኔ ምክንያት በራሴ ፍላጎት ይዤ የሆነ ነገር ከሆነ እና የሚጎዳኝ ነው ብለሽ ካሰብሽ በምክንያት ካጠገቤ ውሰጂው አልኳት። ጸሎት ያልቆየም መስከረም 21 ይሄን ጸሎት ይዤ ጸለይኩ። ጥቅምት 24 ተለያየ። ማይ ጋድ ማለት አንድ ወር ነው ጊዜ ተሰጠኝ የነበረው ራሴን እንዳዘጋጅ። ማለት እስኪ ጸሎቱን ድገሚልኝ መጀመሪያ እስኪ ላይ ካንቺ ከሆነ ህይወቴ ላይ ይቆይ፣ ትዳሬን ባርክልኝ። እሺ ካንቺ ካልሆነ ግን እና እኔ በፍላጎት ይዤው ከሆነ በምክንያት ካጠገቤ ወሰጂው አልኳት። በምክንያት አድርጋ ወሰደችው። ስለዚህ በጸሎት ያጣሁት ያልሽው ለዚህ ነው። በጸሎቴ እንዳጣሁት ቆይቶ ገባኝ። የጸለይኩትን ጸሎት ሳስታውስ በምክንያት ተለያያችሁ ቢሆን መቼስ ምክንያት ይኖርኝ ቤተሰብ ገባ ማለት ላይ ኦኬ ባንቺ ኦር በሱ በጣም አቅርበውኝ በጣም ፍቅር ሰጥተውኝ በጣም ተንከባክበውኝ ነበር በሳውዲ። ከዛ የሆነ ሰዓት ላይ እናቱ ነዋለች እሷን አታገባም። ምክንያት ሲኖራቸው የሚታወቅ እግዚአብሔር ይመስገን። ያ እንደ እናት ሳስታለት ልጅ ያለ ልጅ አብይት ይችላል። ምን አልሽ ማለት ይሄን ነገር እሱ ነገረሽ ወይስ እንዴት? እናት ያልፈለገች ጥቅምት 24 ማለት የልጅ ልደት ነው። ጥቅምት 24 የልጅ ልደት አብረን አከበርን። ከዛ ወደ ቤት ሄደ ነገሩጋ ሲያወሩ ነበር። ለካ የሆነ የተፈጠረ ነገር አለን ያላቅም ጥቅምት 25 ደስ ያለች ብሏል። እናት ያልፈለገችው ከዛ ምን ወሰንክ ስለው ግራ ገባኝ አለኝ። እንዴት ግራ ይገባዋል? መልስ ነው ይሄ ነገር። ከዛ ጥቅምት 26 27 28 እኔ ከራሴ ጋር የተጣላሁባቸው ቀናቶች ነበር። ምክንያቱም ትናንት ሰላም ከነበርከው ሰው ጋር ዛሬ እንደተለያየ ማወቅ ከባድ፣ በዛ ላይ ደግሞ ሳታጠባ ይቅርታሽ በጣም ይቅር እና ለዛ ነው በዛ ሳቂት አምነሽ ስሜት እንባሽም ይመጣል። ቶሎም ትስቂያለሽ። ደግሞ ብቸኛ ሰው ትመስኛለሽ። እየሳቅሽ እኔ እየሳቅም ያለቅሰው ይቻላል። ብቸኛው ኢትዮጵያዊ ነኝ እየሳቀች የምታለቅስ ብቸኛው ሰው። ይቅርታ በጣም እንግዲህ ተመልካቾች ታሪኩ እንደተመለከቱት ነው። እስኪ እናንተም በታሪኩ እንግዲህ ተመልካቾች ታሪኩ እንደተመለከቱት